ሚዲያው ላይ ፎቶ እየተዘቀዘቀ እያየሽው ነው። እንዴት ነው ማሪ ሀይሚዬ ጅንኑ በጣም አዝናለሁ። ይሄንን ነገር ልታቆሙት አልቻላችሁም። ምንም ማድረግ አይቻልም። ቤተሰብ ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የእጹብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ እና የዛሬው ትንሽ ያሳዝናል። እንግዲህ ልጆቹ አንሰማም፣ በዚሁ መቀጠል አለብን፣ እኛ ተመችቶናል፣ መንጫጨት ማንጫጨት አለብን ብለው ይመስለኛል ቤተሰብ። እኔ ዝም ብዬ ሳስበው ማለት ነው። እና እንግዲህ እንዳያችሁት ቪዲዮን ሀይሚ ከፋሲል ጋር ተቀጣጥራ መታ ፋሲልን ከብሩክ ያስታርቀኝ ከኔ ጋር ምንም አይነት ግንኙነት የላትም ብለህ እያለች እንግዲህ ስጠይቀው ነው። የማይሆን ነገር ነው ቤተሰብ። ምክንያቱም ይሄ ነገር በተደጋጋሚ ፕራንክ ነው እያልኳችሁ ነው። ግን ፕራንክ መሆኑን ደግሞ ያላመናችሁ ልጆች አላችሁ። የእውነት ቢሆን እንኳስ ማለት ነው የእውነት እንኳስ ቢሆን ፋሲልን እንዴት ነው አሳምንልኝ የምትለው? ከባድ እኮ ነው፣ በጣም ከባድ ነው። የማይሆን ነገር። በእርግጥ ዛሬ ይቅርታ ጠይቃለች። ፋሲልንም ቡራጌንም ጎድቻችኋለሁ፣ አጥፍቻለሁ ብላ ሁለቱንም ይቅርታ ጠይቃለች። በዛውም ፋሚሊንም ይቅርታ ጠይቃለች፣ ተመልካችን ማለት ነው። ሀይሚ ያው ጥፋተኛ ነኝ፣ በጣም ተጸጽቻለሁ፣ በጣም ውስጤ የተጎዳ ነው። በዛ ላይ ደግሞ ኢንስታግራም ላይ ብሩኬ ብሎክ አድርጎኛል። ብሎክ መደራረጉ ኦኬ ችግር የለውም፣ ብሎክ መፍታት ይቻላል እኮ። ግን እንደኔ ሀሳብ ነገሮችን እየደጋገምኩባችሁ ነው። ይቅርታ አድርጉልኝ ቤተሰብ። በአሁን ሰዓት ይህንን ነገር ብታቆሙት፣ ወደ ራሳችሁ ብትመለሱ፣ ከዛ ደግሞ ቀጣይ ከሳምንት በኋላ በሌላ አይዲያ ብትመጡ አሪፍ ነው ብዬ አስባለሁ። እንዳልኳችሁ ዋናው ነገር ሀይሚ 200 ኬ ለመግባት ነው እንግዲህ ይሄ ሁሉ ድራማ እየተደረገ ያለው ማለት ነው። እስኪ ሰብስክራይብ ያላደረጋችኋት ሰብስክራይብ አድርጋችሁ 200 ኬ ያስገብታችሁ እኛም ሰላማችንን እናገኝ ቤተሰብ። እውነት ግን አትዘኑ፣ አትዘኑ። አንዳንድ ልጆች በጣም እያዘናችሁ ነው ያላችሁት፣ የእውነት መስሏችሁ ማለት ነው። የእውነት አይደለም። እመኑኝ 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 እያልኳችሁ ነው። እግዚአብሔር ምስክሬ ነው። የእውነት አይደለም። እየሰሩ ያሉት ስራ ነው። ቤተሰብ አትዘኑ፣ እውነት አትጨናነቁ። እኛ ስንት የሚያስጨንቅ ጉዳይ ያለብን አይደለ እንዴ? እና ጀስት ፈታ ብላችሁ ተከታተሏቸው ማለት ነው። በቻላችሁ አቁሙ በሏቸው። በቃ በኮሜንት ይብቃን ይብቃን በሏቸው። ለዛ ሲፈሩ ራሳቸው ያቆሙታል ማለት ነው። በጣም ሲፈሩ ያቆሙታል። በእርግጥ ዛሬ ላይ ሀይሚን ብዙዎቹ እየወረዱባት ነው። በጣም ብዙ ልጆች በጣም ጥፋተኛ ነሽ እንዲህ እንዲህ ምናምን የተለያየ ነገር ማለት ነው። እና በእውነቱ ብንወስደው ይሄ ነገር እውነት ቢሆን እንኳን ሀይሚ በጣም ትልቅ ስህተት ነው የሰራችው። ይቅርታ የማይደረግ ስህተት ነው የሰራችው ማለት ነው። ምክንያቱም ፍቅረኛ እያለሽ በፍቅረኛሽ ላይ ሌላ ፍቅረኛ መደረብ እንዲሁም ሆኖ ደግሞ መደበቅ እንደዚህ አይነት ነገሮች አሁን አንዳንድ ሰው ላይ ይታያል ማለት ነው። እና ይሄ ነገር መሆን የሌለበት ነገር ነው። በቃ መደረግ የሌለበት በማንም ሰው ላይ ማለት ነው። በቃ ቢያንስ ያላችሁን ነገር ከጨረሳችሁ በኋላ ነው ወደ ሌላ ህይወት መግባት ያለባችሁ ማለት ነው። እና ትልቅ ስህተት ነው ብዬ ነው የማስበው። በእርግጥ እኔም ቀዝቀዝ ያልኩት ብዙም ያላወራሁት ፕራንክ ስለሆነ ነው ቤተሰብ ፕራንክ ስለሆነ እንጂ የእውነት ቢሆን ግን ሀይሚዬን ራሱን አጥባት ነበር ስላችሁ፣ ግን በስድብ አይደለም፣ በስድብ ሳይሆን አላደለ በቃ ጥሩ አድርጌ አጥባት ነበረ። እውነት ነው የሚላችሁ እና ለዛ ነው ቀዝቀዝ ያልኩት። ፕራንክ ነው፣ አትጨነቁ። ግን ይብቃ በቃ። ብዙ ልጆች እየተጨናነቁ ነው። እኛ ራሱ ዛግን እኮ አልዛጋችሁም? እውነት ሁሌ ሮሮ፣ ሁሌ ለቅሶ፣ ሁሌ እኝኝ ማለት። ትናንትና እሷ ጥላው ሄደች፣ ዛሬ እሱ ጥሏት ሄደ። አይደብርም? እንደዚህ ይደብራል። በዛ ላይ ደግሞ አይታችሁት ከሆነ ፋሲል በጣም እየፈነጠዘ ነው፣ እየሳቀ ነው። በቃ የሌለ ነገር ሳይ እንኳንም ተጣላቸው፣ እንኳንም ጥሎሽ ሄደ፣ እንኳንም ብሎ ካደረገሽ እያላት ነበረ ማለት ነው።
በዛ ላይ ደግሞ እባክህን እባክህን እኔ እሱን ማጣት አልፈልግም፣ እሱን ወደዋለሁ፣ እንደምንም ብለህ ደውለህ ይምጣና ንገረው ምንም አይነት ግንኙነት እንደሌለን ስትለው፣ እንዴ እኔስ አላት። እኔስ እኮ አንተንማ ጎድቻለሁ፣ ግን በጣም ይቅርታ አድርግልኝ፣ በቃ እኔ ከአንተ ጋር መኖር ስለማልችል ስትለው፣ እንዴ እኔ ፎቶን አዘዝቁ፣ ቤተሰብ ፎቶን አዘዝቁ። እውነት ይደብራል እኮ ፋሲል እኮ እዚህ ጋር ጥፋት የለበትም። በነገራችን ላይ ሀይሚ ናት ያመጣችው ፋሲልን። ፋሲል ምንም የሚያውቀው ነገር የለም። ሀይሚ ናት ይዘው መታ ፕራንክ እንስራ ያለችው እና ስራ አድርግ እንዲበል የተባለውን ነገር ነው እያደረገ ያለው ማለት ነው። እና ፎቶውን ባዘቀዝቁት ጥሩ ነው። ምክንያቱም እነዚህ ልጆች ከዚህ ድራማ ጀርባ ሰላም ናቸው። ቀጣይም ደግሞ ሰላም ሆነው ይመጣሉ ማለት ነው። ሀይሚንም አትስደቧት፣ ግን በቃን በሉ፣ በቃን በሉ። እኛ ሰለቸን፣ እኛ የምንፈልገው እናንተ ስትደሰቱ ማየት ነው። እንደዚህ ኝኝኝ ማለት አንፈልግም በሏቸው፣ በቃ ኮሜንት ላይ ማለት ነው። ምን ነው ጋሽዬ እትዬ ቁንጥጥ ባደረጉልን፣ እሙሽዬ ማለት ነው ይዘው ቁንጥጥ ቢያደርጉልን ማለት ነው። አሁን ለበዓል ሄዱ የለ ይህ በዓል በነገራችን ላይ አብረው ነው የሚያሳልፉት። ለማየት ያብቃችሁ። እነሱ አሁን ታርጌቱ ቤተሰብ 200K ሀይሚ መግባት አለባት። ባለፈው እኮ ሲናገሩ ነበረ ዱባይ ላይ ማለት ነው። ሰርፕራይዝ አለ ተብሏል። ለዛ እኮ ነው ግርግር የሚፈጥሩት ማለት ነው። እና እህቶቼ ለምን ትጨነቃላችሁ ታዲያ? እህቶቼ አትጨነቁ። እውነት እናንተ አልገባችሁም። ተውት በቃ እንግዲህ አናቆምም ብለዋል። ይቀጥሉበት እነሱ ማለት ነው። እኔ ቢያቆሙትና በሌላ አይዲያ ሌላ እኮ አይዲያ መምጣት ይችላሉ። ይሄ ፕራንክ እዛ ጋር ቆሙ በሌላ መምጣት ይችላሉ ማለት ነው። ግን ሙጭጭ አሉ። በቃ ሙጭጭ። አሁን የሚደብረው ቡራዬም ጥሏት ሄደ። ዛሬ እንግዲህ ጥሏት ሄደ። ዘራፍ ብሎ ማለት ነው። እኔ ያሳቀኝ ደግሞ ማለት ነው ፋሲል እኮ እንዲህ አድርጌ ረግጠዋለሁ አለ። ዛሬ የሆነ ነገር ቢለኝ እንዲህ ነው የማደርገው ብሏል። እኔ ግን በጣም እያሳቀኝ ነው የሆነ ፓርት ላይ ማለት ነው። የኔ ምርጦች፣ ለማንኛውም በሌላ ቪዲዮ እስከምንገናኝ መልካም ጊዜ